እንዳፋችሁ ያርግላችሁ። ብሩክ አለማየሁ ሴት ልጅ አስረገዘ። ለሃይሚ ምጧ ጠናባትም የወንድ ልጅ ነው የሚያስቸግረው ይባላል። ቻለው ወንድሜ እያፈረ ነው፣ እየተሽኮረመመ ነው። ቻለው እንግዲህ አባትነት ተቀበል አምነህ ከማ ለሰርጉ የሚሸከመው ሰው የለም ብዬ ሳስብ ነበር። በቃ ኪሎውንም ማስተካከለ። በቃ ጥልጥል እያደረጉት ነው እንደ ሃይሚ። እውነት ለመናገር አይለያችሁ። የምሬን ነው። እውነት እንደዚህ ሞቅ ደመቅ አጀብ አድርጋችሁ ሃይሚና ብሩኬን አይለያችሁ። አረጋታ በሃይሚ መንፈሻፈሽ ሃይሚ እርጉዝ ስትሆን ማለት ነው ጸባዩን አስቡት ብቻ። ብሩኬ ቻለው እንግዲህ ካሁን እያለማመደች ነው። እንታናቸው ተዳራችሁ ይስመር ብለው ሲመርቁ ብሩኬ ሃይሚን ሲያነሳት እያንቀጠቀጠችው ነው። እሷ ግን ማለት ነው መሸከም ችላለች ማለት ነው። አብይ ፈተና ደስ ሲል ግን ምን አርጊሽ ነው ሚፍታ የሚያወራው ነገር በቁም ነገር ትክክል ነው። ግን ደግሞ ለሃይሚ እያስታወካት ነው። ሚፍታ ዝም በል አንድ ጸጉሯን ሰማት ደግሞ እዚህ ጋር እንዳታረግስ ያሳቀኝ ፓርት በመሳም ያስረግዛሉ ያለ ብሩኬ። ቆይ ስሰክር ታስረግዛለህ ማለት ነው ወይ? አልሰከርኩ ምናምን የምትለው ገፍቶ የአንድ ሌሊት እርግዝና ለኔ ለራሱ ኮመንት ስር ተልኮልኛል። ብሩኬ ያስረግዛል ተብሎ ማለት ነው። እንዴት ነው የሚስቱን ወድ ጎንበስ ብሎ የሚያዳምጠው? ሚፍታ ምን ይመለከታል? አባትየው ጎንበስ ብሎ ያዳምጥ እንጂ ብሩኬ ያቅልሽልሽኝ ነው ሚፍታ እንግዲህ የምታወራው ወሬ ያልተመቻትም። ብሩኬ እዚህ ጋር ምርጥ የፍቅር አገላለጽ መጨረሻ ላይ አይታችሁት ከሆነ አንብቡት። ላነብላችሁ ነበር አለፈኝ ማለት ነው። በጣም ደስ የሚል ጥቅስ ነው ያስቀመጠላት ለሃይሚ። ግን ያው በዚህ ልክ እንኳን ማለት አትበቃትም ብሎ ማሰብ እንኳን ትንሽ ይከብዳል። የሰው ልጅ ሰው በመሆኑ ብቻ በጣም በቂ ነው። ዛሬ እንግዲህ እንደምታዩት ሃይሚ ብሩክን መሸከም ከቻለች ማርገዝ ትችላለች ብለው እንግዲህ ጓደኞቹ ተሸከሚው እስኪ ብለዋት ተሸክማ አሳይታቸዋለች ማለት ነው። በዚህ አጋጣሚ ብሩኬ ኪሎ ተስተካክሏል። ሃይሚ ታንሳችሁ እንግዲህ አስቡት ጋይስ፣ በደንብ ነው የቻለችው ማለት ነው። ሶ የዛሬው ቪዲዮ በጣም መዛዛግ በጣም የበዛበት እንዲሁም ደግሞ ቁም ነገር ነው ያለው ነገር ነው። ምክንያቱም አንዳንዴ ሃይሚ እርጉዝ ናት የሚል ሰውም ስላለ በዛው ነው የመጣችው። ሰላም ጤና ይስጥልን እኛ ወድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ዛሬ እንግዲህ ሚፍታህ በሚያወራው ወሬ ሃይሚ ከብሩክ አለማየሁ ያረገዘቻት ሴት ልጅ፣ ሁላችሁም ሴት በሉ እሺ፣ ለብሩክ ሴት ልጅ እንድትወለድለት ማለት ነው። ሴት እያላችሁ ተመኙሽ። ምኞት ጥሩ ነው፣ ባፍ ይሄዳል ይባላል። ሶ እንግዲህ ከብሩክ ያረገዘችውን ልጅ ትናንት ሰርጋቸው ነበር ታውቃላችሁ። አንበርሰሪ ሳይሆን ትናንትና ሰርግ ነበርና ያው ግንባርሽን ስሜን ወይ ማስረክዝሽ ወይ ሰክሬ ነው ወይ ያለ። ግን አንድ ጥያቄ ሆነብኝ እዚህ ጋር ብሩኬ ስትሰክር ታስረግዛለህ ማለት ነው? እንደዚህ እንዳትል ለሌላ ጊዜ ማለት ነው። ሌሎች ሴቶች ጋር የሆነ ነገር ቢያጋጥም እንኳን ማለት ነው አስክረው ይጠቀሙብሃል። እሺ እንደዚህ አይነት ነገር አትጠቀም። እንዲህ አይነት ሲስተም አታውራ። ምክንያቱም ስትሰክር ታስረግዛለህ ማለት እኮ ነው። አሁን ራስ እንደዛ ከተጠራጠርክ ማለት ነው። ሶ ለተንኮል ያሰበህ ሰው ማለት ነው፣ ለተንኮል የሚያስብህ ሰው የሆነ ቦታ ሻይ ቡና እንበል ምናምን ብለው ያሰክሩህና አስረግዘናል ብለው ከሌላ አርግዘው ልክ እንደ እዩ ይጫወቱብህ ስለሚችሉ በእንደዚህ አይነት ነገር አትወዛገብ። በቃ ራስን ቆንጣጣ አድርግ። በቃ ምንም ነገር መወዛገብ ምናምን የለም። ሶ እኔ አሰከርሽኝ ወይ ሰክሬ ነው ወይስ ምናምን ያለበት ፓርት እንግዲህ ማለቴ እኔን ሳላቀው አንቺ ቤት አስረገዝኩሽ ለማለት ነው እንጂ ኦልሞስት ትናንትናም ቢፈጠር ትናንትና ለዛሬ እርግዝና እንደማይፈጠር ያው ታውቃላችሁ። ግን እንደ ሐሳብ እኔ ሰክሬ ነው ወይ አስረገዝኩሽ ማለቱ ጥሩ አይደለም ብሩኬ ብዬ አስባለሁ። ለሌላ ሰው ማለት ነው፣ ለሃይሚ ችግር የለውም። ሶ ያው ያፈረ ነበር ብሩክ። እንግዲህ እንደምታዩት ያው ውስጡን እንግዲህ አንዳንድ ነገሮች ይኖራሉ። እንግዲህ ያው በቅርቡ ሰርግ ትባላላችሁ እንግዲህ ይመስለኛል፣ ወደዛው ጉዞ ይመስለኛል። ሁሉም ጓደኞቻቸው ሁናቲያቸው አጀብ አደራረጋቸው ምናምን እንደዛ ይመስለኛል። እንግዲህ በውስጥ ሁሉንም ነገር ብሩኬ ጨርሶ የሆነ
ቁም ነገር ሲደርስ ነው ይዞ ብቅ የሚለው ማለት ነው ጋይስ። የሆነ ደስታ ይዞ ብቅ ሲል አንዳንድ የሚያበሳጩ ነገሮች ወርወር ያደርግና ከዛ ነው ደስታን ይዞላችሁ የሚመጣው። ታውቃላችሁ ብዙ ጊዜ ብሩኬን አይታችሁት ከሆነ እንደዛ ነው። ብዙ ጊዜ ልብ ብላችሁ ቪዲዮ ማየት ትችላላችሁ። የሆነች ነገር አሁንም በቀደም ይችን ሴሌብሬቲ ለማዘጋጀት አስቧል። ግን ደግሞ ሀይሚ በእርግጥ አበስታው ነበር፣ ፕራንክ ቆሽቱን አሳራው ነበር። ያችን 3 ቀን ሄደባት ማለት ነው። አስባችኋል? ከዚህ በፊትም የእንትን ዱባይ ለመሄድም እንትን ሲባል እንደዚቹ ብቻ የሆነች ነገር ፈተና ያመጣና ከፈተናው በኋላ ደስታ ነው እንትን የሚለው ሁሉ ጊዜ የሚሰጠው ብሩኬ ማለት ነውና ያው አሁን ላይም ሀይሚን የሚያስደስታት ነገር እንግዲህ ያው የክብሯ ነገር አይሆንላትም። ያው እንግዲህ እሱን ነገር እንደሚያሟላ ተስፋ አደርጋለሁ። ሽምግልና ከተላከ ከዛ በኋላ ጋብቻውን ደግሞ ቀስ ብሎ ማድረግ ይችላሉ። ኦልሞስት እንደ ፕሮሚስ ማለት ነው። ስለዚህ ያ ነገር ደግሞ በቅርቡ ይሆናል ብዬ ተስፋ አደርጋለሁ ማለት ነው። ያው አብረው እስከኖሩ ድረስ እንደዚህ አይነት ነገር ቢያደርጉ ፕሮሚስ ይፋ ቢሆንላቸው ያው እንደዚህ ለምሳሌ አሁን ዛሬ አስረገዝከኝ ስትል ምንም እንትን የለውም ማለት ምንም ቁም ነገር የለውም። ገብቷቸዋል። ምክንያቱም ያው እንደማይገናኙ ነው ሰው ኤክስፔክት የሚያደርገው። ያው አንዳንድ ሰው ራሱን የማያምን ሰው በራሱ አንዳንዴ የማያስችለው ሰው አለ አይደለ? ይሄን ያህል ጊዜ አሁን እስካሁን ይቀመጣል ምናምን የሚል ሰው አይጠፋም። ግን ደግሞ እውነት እንዳኳኋናቸው ብዙ ነገር ሰኩሪቲ አድርገው እንደያዙ ደግሞ ምንም ነገር አይፈጠርም ብሎ ለማመንም ትንሽ ይከብዳል ካሉበት አንጻር ማለት ነው፣ ከፍቅራቸው አንጻር ስታዩ። ነገር ግን ያም ተባለ ይህ ተባለ ልጁን ቢፈጠር እኛ ደስ ይለናል። ምንም ቅር የሚል ነገር ያለ አይመስለኝም። ግን አሁን ላይ ልጅ ባይመጣ ደስ ይላል፣ እንደኔ ሀሳብ ማለት ነው። ትንሽ አብረው ሆኖ ትንሽ አለ አይደለ ልምምድ፣ ወይም ደግሞ ያው ልምምዱን ጨርሰው ሊሆን ይችላል ከካሜራ ውጪ ማለት ነው። ያው ሁሉ ነገር ወደኛ አይመጣም አይደል እንዴ? የራስ ኑሮ ይባላል፣ የራስ ሰኩሪቲ የሆኑ ነገሮች አሉ። እነዛ ነገሮች እንግዲህ በራሳቸው ሙድ ጨርሰው ሊሆን ይችላል። ኦልሞስት ዛሬ እንግዲህ ያው የእርግዝና ነገር ሀይሚ ለብሩኬ እያሳየች ነበረ፣ እንዲሁም ለተመልካች እያሳየች ነበረ። ሆዴም በፊኛ ወጥረውኛል። እኔ ግን ከብሩክ ብቻ ነው ማርገዝ የምፈልገው ብላ ዛሬ እንግዲህ ቪዲዮ ሰርታልላለች ማለት ነው። ሃይማኖት ታደሰ እንዲሁም ይፍታህ የሚያወራው ነገር ትክክል አይደለም። የፍፄ ብቻ ነው የተመቸኝ። ፍፄ ታርግዝ ስላለ ደግፏታል። ኦልሞስት ያው ታረግዛለች ማለት ነው። እንትና ደግሞ የክብር ጉዳይ ይዞታል። ሚፍታህ የሚያወራው ወሬ እያቅለሸለሸ ነው እያለች እያስታወከች ነበር። የሚገርማችሁ ነገር ማለት ነው የሚያወራው ወሬ ስላልተመቻት የተመቻት የፍፄ ነበር። ፍፄ ምን እንዳለ ደግሞ ማዳመጥ ትችላላችሁ ማለት ነው። ኤኒዌይስ እንግዲህ ያው ብሩክን መሸከም ከቻለች ልጅ መሸከም ትችላለች ብሎ ነው መሰለኝ ከግራ ከቀኝ አሸክመዋት ዘር አላሉም፣ ውልቅ ብለው ጠፉ። ከዛ ብሩኬን በተራው ተሸከማት ማለት ነው። እንደዚህ እዚህ ጋር ነው እንደዚህ ይኸው ተሸክመዋለች ማለት ነው። እንግዲህ ብሩክን ከተሸከመች ያው ልጅ መሸከም አያቅታትም ለማለት ነው መሰለኝ። ልክ እነሱ እሷ ላይ እስኪወጣ ድረስ ተደገፉና ከዛ በኋላ ሸርትት አላት ልክ እንደ ተልባ ስፍር። ከዛ እሷ ላይ ቀረ ማለት ነው ሸክሙ ማለት ነው። ሶ ያው ባልና ሚስት ሲባል እንደዚህ ነው። ሁሉም ነገር ራሳችሁ ናችሁ የምትወጡት ለማለት ነው። አሁን ደግፈው ነው እሷ ላይ ያወጡት ማለት ነው። ከዛ በኋላ ግን ሽርትት አሉ እንደ ተልባ ስፍር። ስለዚህ የትዳር ኃላፊነት ሁለታችሁን ብቻ ነው የሚወክለው የሚለውን ነገር ያሳያል ይሄ አሸካከም ማለት ነው። ዝም ብላችሁ ቪዲዮን ስታዩት አወጣጡን ይሁን ዝም ብላችሁ እና ለብዙ ነገር ትርጉም አለው። ዝም ብላለም ሀይሚ የተሸከመችው ለማለት ፈልጌ ነው የኛ ወድ ቤተሰቦች። ከዛ በተረፈ ዛሬ በቃ ለመዝናናት ነው የመጡት። በጣም ደስ የሚል ነበር፣ የሚያስቅ ነበር። በመሀል ሀይሚ የምታደርገው ሀረካት የውሸት ራሱ ሆኖ ማለት ነው። አረ ቪዲዮውን ሳየው በጣም በሳቅ ነው የሞትኩት። እግዚአብሔር ምስክሬ ነው። በጣም ነው የምታስቀኝ እኮ አንዳንድ ጊዜ ህፃንነቷ አለቀቃትም እኮ እና በጣም ፈታ ነው ያደረገችን። ከነሚፍታህ ጋርም የተዛዛገችው ከብሩክም ከመጣ የተዛዛገችው በጣም ደስ የሚል ነው። በዛውም ያው እርግዝና እንዴት እንደሚያንፈሸፍሽ ምናምን ብሩኬ አይተሃል ብለን ተስፋ እናደርጋለን ማለት ነው። ሌሎቻችሁም ያው እንግዲህ ሆዷን ስታንጠረዝዟት በቅርቡ አርግዤላችሁ መጣለው ተብላችኋል። መልእክቱ ለእናንተ ነው። እስከዛው ድረስ ግን ተረጋጉ። እርግዝና ያምርብኛል ስትል ያምርብኛል ብለሽ ነው ወይ የምታረግዥው? ብሩኬ ደግሞ ጥያቄ ማለት ነው። ያው ያምርብኛል ብላ ሳይሆን ያው ህይወት ነው፣ ይቀጥላል። አይን ባይን ማየት ግድ ነው። በጣም ደስ ይላል እና ከዛ አንጻር ነው
ግን እኔ አሁን የእውነት ብሩክና ሀይሚ አሁን ተጋብተው ማለት ነው አንድ ቀን አብራ ካደረች ሀይሚ በማግስተኛው አረገዝኩ እያለች ነው ሽንት ቤት ለሽንት ቤት እየሮጠች ፍራንክ የምታደርገው ሀይሚ ታያላችሁ። እንደው እግዚአብሔርን ልክ ተጋብተው በቁም ነገር በቃ አልጋ ላይ አብረው መተኛት ነው ማድረግ ከጀመሩ በቃ አረገዝኩ እያለች ማለት ነው በተለያየ ቀን ነው ብግን የምታደርገው ብሩኬን። ይሄንን እመኑኝ ታያላችሁ። ይህ የማይቀር ነገር ነው ታያላችሁ። ያዛ ቀን ያድርሰን ብቻ ቻለው ብሩኬ። ግን ደግሞ እሱ ማለት ነው መልሱ በጣም የመልስ ምቱ በጣም ከባድ ነው ብሩኬ ማለት ነው። ሁለቱም እኩል ናቸው በነገራችን ላይ ግን ደግሞ ካልነካቸው አይነካም ብሩክ ማለት ነው በነገራችን ላይ። እንግዲህ ሀይሚ አሳይታናለች ማለት ነው ዛሬ። ያው 3 ወር እስኪሆነው ድረስ ልጅ ያቅለሸልሻል ይባላል። እስኪ እንግዲህ የሞከራችሁ እስኪ በኮመንት ንገሩን። ብዙ እናቶች ብዙ እህቶች አላችሁ አይደል የወለዳችሁ፣ ንገሩን በኮመንት። እናመሰግናለን። ባይ ቤተሰብ